ሰላም ጤና ይስጥልን። እንዴት ናችሁ? የያብና የቃል ፋሚሊዎች እንግዲህ ዛሬ በአዲስ ኮንቴንት መታየላችኋል። በጣም ያዘንበት ደግሞ በጣም የተማርንበት ታሪክ አለ። እሱም ወደ እናንተ ልናጋራችሁ ነው አይደለም እንዴ? አዎ ባይዘዌ እሷ ኪዲ ትባላለች። ለዚህ ቻናል የመጀመሪያ የምታያት የመጀመሪያ ጊዜያችሁ ስታዩት ብዬ ነው። ጓደኛዬ ነች። በጣም የሚገራርሙ ሀሳቦችን አብረን ልንሰራ ነው። ትወዱታላችሁ ብለን እናስባለን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ደግሞ ከተማራችሁበት ለጓደኞቻችሁ ሼር ማድረግ እንዳትረሱ። ወደ ታሪኩ እንገባለን። እውነት ለመናገር ቃልዬ እኔ በጣም ልጅቷን ላመሰግናት እወዳለሁ። ምንም ሳትደብቅ ማለት አንዳንድ ጊዜ ታሪኩን ሰው ሼር ሲያደርግሽ የሆነ ፓርቱን እንትን ይልሻል እና ምንም ሳትደብቅ እንደ ጓደኛ ሆና ያወራችን። በዚህ አጋጣሚ ስለምታዩ በጣም ላመሰግንሽ እወዳለሁ። እንደዚህ አይነት ታሪኮች ብዙ ጊዜ ሰው ደፍሮ ወደ ሚዲያ ያወጣቸውም እና ከሆነው ነገር ይልቅ ከዚህ በኋላ ወጣቶችን ከኛ በእድሜ ያነሱ ልጆቻችንን ስለሚያስተምር እንደ አይነት ፕሮግራም እንዲቀርብላችሁ ስማችሁ ፎቶችሁ ሳይጠቀስ እንዲቀርብላችሁ የምትፈልጉ እህቶቻችን ወንድሞቻችንን ያካትታል። የሴት ብቻ አይደለም። ታሪካችሁ ማጋራት እና ኮመንት ላይ ከስር እንድናናገራችሁ ጻፉልን። እናመሰግናለን። አብራችሁን ቆዩ። ልጀምር ቃልዬ? እሷ እያነበበችው እንግዲህ በመሀል ሀሳብ እንሰጥበታለን። የምኖረው ክፍለ ሀገር ነው። አገው ምድር ግምጃ ቤት በምትባል ትንሽዬ ከተማ ውስጥ ነው። 12ኛ ክፍልን ከጨረስኩ 2 ዓመቴ ነው። ውጤት ባይመጣልኝም ኮሌጅ ግን አልጀመርኩም። ያልጀመርኩበት ምክንያት የእጅ ህመም አለብኝ። ማለትም ለብዙ ዓመታት እየታከምኩ የምኖር ቤተሰቦቼ ጋር ነው። የእጅ ህመም ጠይቂያት ነበረ። የሚገርምሽ እና ይሄ ግራ እጇ ይመስለኛል እና ግራ እጇ ላይ ህመም አለባት። ሲታይ የማያስታውቅ ግን ውስጥ ላይ የነርቭ ይሄ ያለ የሴል ችግር አለባት። እንደዛ ነው። ግን ኖርማሊ እንደዚህ አሁን እንደምታይ ስታያት አታስታውቅም ለሰው። ግን ረጅም ዓመት ታማሚ ናት። የእጅ ህመም አለብኝ። ማለትም ለብዙ ዓመታት እየታከምኩ የምኖረው ቤተሰቦቼ ጋር ነው። የሚሄድበት ቦታ ስለሌለኝ ብዙ ጊዜን ከኦንላይን አልወጣም። ብዙ አወራው መሰለኝ። ለማንኛውም ወደ ታሪኬ ልጀምርልሽ። 1 ዓመት ከ3 ወር አካባቢ ሆኖናል። የተዋወቅነው በቲክቶክ ነው። ቲክቶክ ላይ ብዙ ጊዜ እያወራን ቀስ በቀስ ተግባባን። ከዛም አልፎ አልፎ ስልክ ተቀያየርን፣ እንደዋወል ነበር። ሳንደዋወል አናድር። አብዛኛውን ጊዜ ቪዲዮ ኮል ነው የምናወራው። እሱ የከባድ መኪና ሹፌር ነው፣ ማለትም የተሳቢ። በዛ ላይ የደጀን ልጅ ነው። ያው እኔ ከምኖርበት ብዙ ኪሎ ሜትር ይርቃል። ብዙ ጊዜ እሱ ቀን ስለሚያሽከረክር ማታ ነው አብዛኛውን ጊዜ የምናወራው። ያው ብዙ ጊዜ ሹፌሮች ታውቂያለሽ ሲነዱ እንትን ስለማይሉ ስልክ ማውራት ስለማይችሉ ብዙ ጊዜ የሚያወሩት በቪዲዮ ኮል ሆኖ ግን ማታ ማታ ነው። ቀን ላይ ብዙ ጊዜ ስልክ አያወሩም። ያው እሷ ቤት ነው የምትውለው እና የሚያወሩት ማታ ማታ ነው። ቀን በቴክስት ብቻ ነው ያወራት? አዎ አልፎ አልፎ ለምሳ ምናምን ሲወርድ ያወራታል እንጂ አብዛኛው ጊዜ ማታ ላይ በቪዲዮ ኮል ምናምን ነው የሚያወሩት። በስልክ ረጅም ሰዓት ያወራል። በጣም ደግሞ የሚገርመው በቲክቶክ ግን ይጀምራል። እና ተመልካቾቻችንም ያው እንግዲህ ቲክቶክ የሰው ልጅ ባይዘው እንትኑ ምንድን ነው የሚተዋወቅበት በቀን አይታወቅም እና በሁሉም አቅጣጫ ሞክሩ። እሺ በምናወራበት ሰዓት ስለ ቤተሰቦቹ ጠይቀዋለሁ። እናት አባት እንደሌለው 2 ትልልቅ ወንድሞች እንዳሉት ይነግረኝ ነበር። እሱ ስለኔ ብዙ ነገር ነው የሚያውቀው። ስለ ህመሜ ግን አንድም ቀን ነግሬው አላወራቸውም። ማለት ብትነግረው ምን ይፈጠርብኛል ብላ አስበው። ያው ብዙ ጊዜ ነገሮች ላይ ብዙ ሳንግባባ ለሰዎች ድክመታችንን ከነገርናቸው ይርቁናል በሚል ይመስለኛል። ያው ገና እያወሩ እየተዋወቁ የሚንቀሳቀስ ምናምን አለ እንዴ ከነገረች ሙሉ ስቶሪ ስለነገረች እና ሲመስለኝ ይሄ የውስጥ ህመም ነው። እንደዚህ ስትታዩ የእጇ ህመም ለሰዎች የሚታይ አይደለም፣ ግን ይሄ የነርቭ ችግር ምናምን ይሄ ውስጥ ላይ ያለ የእጅ ችግር ነው። ሰው እሱ ሊያስርቀው ይችላል ብላ አስባለች። እሱ አምናለሁ እና ደግሞ ብዙም አልተቀራረቡም። ገና እየተዋወቁ ነው ስልሽ እንደዛ የሚስጥር የሚነጋገሩበት ደረጃ አልደረሰም። እንደዛ ነው። እሺ ቀጥይ እስኪ። አስጠፋሽብኝ። ችግር የለውም። ማታ ነው የምናወራው። ቪዲዮ ኮል ላይ ስለመዋጋ ነው። ስለመዋጋ ግን አንድም ቀን ነግሬው አላውቅም። ያልነገርኩት ፈርቼው አልነበረም። ያው ስታይ ለማንኛውም ሰው ደህና ሰው ነው የሚመስለው። እንደዛ ነው ያለችን ቅድም እንደነገርኩሽ ነው የሚመስለው። ወደ 5 ወር አካባቢ እንዳወራን
እንደሚወደኝና እንደሚያፈቅረኝ ነገረኝ። ይሄ ሁሉ ሲሆን በአካል አልተያዩ። የሚገርምሽ በቪዲዮ ኮል የሚያወሩት 5 ወር ሙሉ ሹፌር ነው እሱ። እንዴት ነው መነፋፈቅ ምናምን አልነበረም? አዎ አለ፣ ግን ያው ከስራቸውም አንጻር ይመስለኛል። እሷ ብዙ ፍሬንድሺፕ ነበረ። አሁን መጀመሪያ በቲክቶክ ተዋወቁ። ከዛ ያመተዋወቅ መለማመድ፣ ቪዲዮ ኮል፣ ቴክስት ምናምን ሆነ፣ ነገሩ ጦፈ። ከዛ በኋላ ደግሞ ፍሬንድሺፑ ወደ ሪሌሽንሺፕ አደገ። ከዛ አድጎ ግን ጀስት በቃ ይሄ ከቴክስት እና ከስልክ ከቪዲዮ ኮል ውጪ በአካል ተያይተው አይተዋወቁም። ያው አለ ባይዘው ብዙ ሰው በእንደዚህ አይነት ታሪክ ውስጥ አልፏል። እውነት ነው። ከዛም ከ5 ወር አካባቢ እንዳወራን እንደሚወደኝና እንዳፈቀረኝ ነገረኝ። እኔም መግለጽ ፈርቼ እንጂ ስለነበረው እንደምወደው ነገርኩት። በመጨረሻም ነገርኩት። ጫፍዳት ነበር። ያው የሴትነት ታጀራ ነው። በስተመጨረሻ ነገርኩት። ለሱ ያለኝን አመለካከት በሙሉ ወደ ፍቅር ተቀየረ። ሪሌሽንሺፑ ማለት ነው ወደ ፍቅር። እሱን ሳላወራው ከዋልኩ ሁሉ ይጨንቀኛል። ቤተሰቦቼም ያውቃሉ ከእናቴና ከአባቴ ውጭ። ማለት ከሱ ጋር ሪሌሽንሺፕ እንደጀመረች ከማታውቀው ሰው ጋር ማለት ነው። አዎ በአካል ከማታውቀው ሰው ጋር ግን ሪሌሽንሺፕ ውስጥ እንዳለች በስልክ እንደምታወራ የቁም ነገር እንደሚያወሩ እንደዛ ከእናቴና ከአባቷ ውጭ ቤተሰብ ያውቃሉ። ያ ማለት የቀሩ ማለት ነው። በጣም ትረስት አድርጋለች ገና ሳታውቅ። ማንም ወንድ እንደማላውቅና በተክሊል ማግባት እንደምፈልግ ነገርኩት። እማዬ ነው የሚላት ባይዘው ሳይገናኙ። ዋው! እሺ እማዬ እኔ እኮ እቅማለሁ፣ ጫት እቅማለሁ አለኝ። እሱን እኮ በንስሐ ታጠፋዋለህ። እምነቷ ደስ አይልም? ምን አይነት ማለት በቃ ለፍቅር ያላት ነገር። እሱ ያው ባይዘው በጣም አድንቄዋለሁ። በዚህ አጋጣሚ አልደበቃትም። ያው ማለት ብዙ ጠብቃ እንዳታጣ። እስኪ እንስማው። ለማንኛውም ፋሚሊ ሰብስክራይብ ማድረጋችሁን እንዳትረሱ። እሺ ከዛም በንስሐ ታጠፋዋለህ አልኩት። እሺ ሁሉንም እንገናኝና እናወራዋለን። አሁን እዚህ ጋር ስለ መገናኘት እየተወራ መጣ ማለት ነው። መቼም ደግሞ አልዋሽሽም። እቺ አብዛኞቻቸው ወንዶች ላይ የምናያት ትንሽዬ ሬድ ፍላግ ናት። አልዋሽሽም ናት። በቃ የኔ ነሽ፣ ሁሉንም ነገሬን አሳውቅሻለሁ። ልቤ ነካል በዚህ ታሪክ። ያው ግን ሁሉም ሰው እኮ እንደዛ ነው ማለት አይደለም። ማለት የምሬን ነው። አልዋሽሽም ብሎ ደግሞ የማይዋሽም ሰው አለ። እስቲ ግን የዚህ ልጅ ከስንት ታሪክ አብዛኞቻችን ልጆቻችን ያው እስቲ እንስማቸው። ለማንኛውም ጀጅ ማድረግ ስለሚከብድ ብዙ ደግሞ ስማርት የሆኑ ልጆች ስላሉ እውነት እንገናኝና እናወራለን። መቼም ደግሞ አልዋሽሽም ብሎ ይነግረኛል። በቃ ሙሉ ለሙሉ አመንኩት። ይሄ ደግሞ የሴቶች ትልቁ ድክመታችን፣ ቶሎ ማመን፣ ሙሉ ለሙሉ ልባችንን መስጠት። ሞር ደግሞ ለማታውቂ ሰው ያዋቃል። አመንኩት። አንድ ሰሞን በጣም አመረረው። ሐምሌ 19 ዓመቱ ቁልቢ ገብርኤል ነበረ። እማዬ እንዴት አመሸሽ አለኝ። ቁልቢ ገብርኤል ሂጃለሁ አለኝ። ስለ አንቺ ብዙ ነገር ነገርኩት። አንቺን እንደሚሰጠኝ እርግጠኛ ነኝ አለኝ። አይገርምሽም? ማለት አንዳንድ ጊዜ ቤት በኩል እንደሚመጣብኝ ሰው አታውቂውም። እና በቃ በጣም ልብ ይጓጓ እና እንደሚሰጠኝ እርግጠኛ ነኝ አለኝ። እሺ የኔ አባት አልኩት። አንቺም የምትሳየው ነገር ካለ ልሳልልሽ አለኝ። እሺ እንግዲያውስ አንድ ነገር ተሳልልኝ። አምላኬ የልቤን መሻት አንተ ታውቃለህና ካለሁበት ጭንቀት ከታመምኩበት የ6 ዓመት በሽታ ብድን የወርቁ ጃንጥላና 2000 ብር እንደማስገባ ነገርኩት። እሺ ብሎ እሱን ተሳለልኝ። ብዙ ጊዜ እንገናኝ ላይ ስለነበረ እቤት እንደማይፈቀድልኝ እነግረው ነበር። ያው እሱ ይፈልጋል፣ ፍላጎቱ ነበረ። ከሆነ ጊዜ በኋላ የመገናኘት ፍላጎት ሲጀመር ያው እንግዲህ ከተዋደዱ ከተፋቀሩ አየር ላይ ያላችሁ አማራጭ መገናኘት ግን ያው እሷ ቤት ያው በህመሟም የተነሳ ይመስለኛል እሷ ከማፈር ነው። ግን ያው ፋይናሊ መገናኘት አለ። ሳትገናኝ እንዴት ነገሮች መቀጠላችሁ ማለት ነው። እሺ እንደማይፈቀድልኝ እነግረዋለሁ። ምሽት ላይ ደወለ። እማዬ ያልነገርሽ ነገር አለ እንዴ ሲለኝ አዎ አልኩት። ምክንያቱም ስለ ህመሜ እንዲያውቅ ፈለኩ። ንገሪኝ፣ ምንሽን ነው የሚያምሽ? እኔንስ የማታገኝበት ምክንያት ህመምሽ ነው
አለኝ። እኔም አንድ በአንድ የነገርኩት ቀኝ እጄን እንደሚያመኝ፣ ጥሩ ሕክምና እንዳላገኘው፣ አንዴ ነርቭ አንዴ ደግሞ የሴል መድከም እንደሚሉ ነገርኩት። በጣም አዘነ። እኔን አምነሽ ነኝ ስውሯ ማርያም ወስድሻለሁ አለኝ። እዚህ ጋር ደግሞ የሆነ እንደማሰብ እንደመተሳሰብ አይደለም በቃ በችግር እሷ የፈራችሁ ሳይሆን ችግርሽ ላይ በቃ ይሄ አክሰፕት አድርጎ ተቀብሎ ችግርሽን እንፍታው። በቃ የሆነ ነገር እንዳለ ገብቶታል። የዛን ጊዜ ተሳላለ ምናምን ስትለው እኔ እዚህ ጋር እሱን ያደነኩበት በቃ እሷ የጠበቀችው ሌላ ነው፣ እሱ ደግሞ በቃ ችግር የለም ማለት አድናቆትሽ። ከዛ ግን ለዚህ ልጅ እስኪ እንቀጥላለን መጨረሻ ፋሚሊ። እሺ እሺ። ከዛም ቀኝ እጄ እንደሚያመኝ የሴል መድከም እንደሚሉ ነገርኩት። በጣም አዘነ። እኔን አምነሽ ነይ ስውሯ ማርያም ወስድሻለሁ አለኝ። አይ እኔ ብር የለኝም፣ እናቴ ለእኔ ብዙ ነገር አድርጋለች፣ ቤት መሬት ሸጣለች፣ ዕዳ ውስጥ አስገብቻታለሁ። አሁን ትልቁን ቤት ማሸጥ አልፈልግም ብያልኩት። በዛ ላይ አሁን ባለንበት ሁኔታ ምንም አይነት ገንዘብ አልጠይቃትም ብዬ ነገርኩት። እሱም ሁሉን ወጪ እኔ እችላለሁ፣ ብቻ ግን ሙሉ ለሙሉ እመኚኝ። ከባድ ነገር ነው የጠየቃት። ሙሉ ለሙሉ ካመነች ምንም ነው በቃ በቃ ገብቶሽ ምንም ነው በቃ ካመነች በቃ እመኚኝ እያለች ተነሳች። ከባድ ነው ማለት እመኚኝ። ከባድ ነገር ነው የጠየቃት። በቃ አለቀ እኮ። ካላመንሽ እኮ ነው የማያልቀው። እኛ ደግሞ ሴቶች የማመን ችግር የለብንም። ትንሽ ሪስፔክት ካለን ጊዜ ከተሰጠን ምናምን የማመን ችግር የለብንም። ያ ኦኬ። እቺ ልጅ ባይዘው የ20 ዓመት ታዳጊ ልጅ ነች። የ20 ዓመት ልጅ ነች። እሺ ቀጥይ። እሺ ብዬ እኔም በሙሉ ልቤ አመንኩት። እሱም ቆየሽ ካመነች እኮ አዎ። ግን ደስ በቃ ይሄ የልብሽን ማመንና አባፍሽ ደግሞ በቃ አላ ይሄ የልብሽን ነገር አረጋግጠሽ ወደ ውጭ ወጥተሽ አመንኩት ለማለት ጊዜ ይፈልጋል። እንደዛ ነው። እሺ ምን ጥሩ ነገር ነው። እሱም ማግኘት ፈለኩ። ገብቶሻል። አሁን እርግጠኛ ሆነች በቃ ህመሟን አምኖ ተቀበለ፣ አክሰፕት አደረገ። ያ ማለት ምን አደረገ ማለት ነው? እሱ ላለመገናኘት እየጠበበ የነበረው ወይም ደግሞ ሊቆይ የነበረው ድልድይ በእምነት ሰበረው። ምክንያቱም ያን ነገር እስክታምን ምንድነው እስኪያምን ድረስ ትፈራለች። ባጣውስ ምናምን የሚል አይነት ፊሊንግ ስላለ ይሄ ገብቶታል። በቃ የሆነ ነገር እንደተፈጠረ በሷ ህይወት የሆነ ነገር እንዳለ ገብቶታል። ሶ ያንን ነገር ለማድረግ ያለው አማራጭ ምንድነው? እንደተቀበላት መሆን ያለበት። ቀጥይ እስኪ። ሙሉ ለሙሉ እመኚኝ አለኝ። ገንዘቡ ጋር ነው መሰለኝ ያቆምኩት አይደል? ምንም አይነት ገንዘብ አልጠይቅም ብዬ ነገርኩት። እሱም ሁሉንም ወጪ እኔ እችላለሁ፣ ብቻ ግን ሙሉ ለሙሉ እመኚኝ አለኝ። እሺ ብዬ እኔም በሙሉ ልቤ አመንኩት። እሱም ማግኘት ፈለኩ። እሱም እንደምናፍቀውና ማግኘት እንደሚፈልግ ወደ እኛ አካባቢ ጭነት ካገኘ እንደሚመጣ ነገረኝ። እሺ አልኩት። ሐምሌ 25 እኔ ወደምኖርበት እንጅባራ ተከስተ የሚባል ጸበል፣ ምናልባት ለቃሉ ከተሳሳትኩ ይቅርታ፣ ተከስተ ብላ ነው የጻፈችው። ዜጋ ቴክስት ላይ ተከስተ የጸበል ቦታ ነው እና ተከስተ የሚባል ጸበል ልንሄድ ልገባ ሄድኩ። ጸበል እንደጀመርኩ ነገርኩት። እንጅባራ እመጣለሁ አለኝ። እሺ ብዬ እኔም ጸበሌን መከታተል ጀመርኩ። እንጅባራ መጣ። የመንግስት ማዳበሪያ ጭኖ ስለነበር እማዬ አጀባ ጋ ነኝ። ምናልባት እንትኖቹ የሀገሮቹን ስሞች በትክክል ካልጠራው ይቅርታ ይደረግልኝ። አጀባ ጋ ነኝ። ሰላም ብዬሽ ልለፍ አለኝ። የጭነት ሹፌር ስለሆነ ያው በጸበሉ በኩል ነው የሚያልፈው እና ሰላም ብሏት ለማለፍ ማለት ነው። በዛ በኩል ሰላም ብዬሽ ልለፍ፣ ስመለስ አገኝሻለሁ አለኝ። እንዳጋጣሚ እሱ ከተማ እየገባ እኔ ደግሞ ጸበል ወረፋ አልደረሰኝም ነበር። እማዬ አጀባ ሊወጡብኝ ነው አለኝ። በቃ እሺ ሂድ አልኩት። ምክንያቱም ሳያገኛት እሷ ቆየችበት እዛ ጸበሉ ጋር ተሰልፋ። ስለዚህ በቃ ልሂድና ልለፍና ሊሄዱብኝ ስለሆነ ስመለስ አገኝሻለሁ ብላት በመንገዱ ሲያልፍ ሳያገኛት እሷ
እሷም ወደዛው ጸበል ተመለሰች። እሱ ተመልሶ ወደ አልተሳካም። የመጀመሪያው አልተሳካም። የመጀመሪያው ቀጠሯቸው አልተሳካም። በሁለተኛው ሊገናኙ ተነጋግረው ሄደ። ግን የሚገርምሽ ጸበሉን ትታ በጣም በቃ የዋህነት ጸበሉን ትታ ወረፋውን ትታ ወጣ ነው እሱን ለማግኘት። ያው ፍቅር ነው ያስጨንቃል። እውነት ነው። እና ደግሞ የማታውቀው ሰው ነው ይሁን በቃ ፎቶ ቪዲዮ እያየች ምናምን በቪዲዮ ኮል ያየች የምትገምተው ሰው ነው በአካል ለመጀመሪያ ጊዜ ለማግኘት በጣም እንትን ይላልና ጓጉታለች። ወረፋውን ትታ ነው ባይዘው የጸበሉን ወረፋ ትታ ነው የወጣችው። ከዛም እሱ ከተማ እየገባ እኔ ጸበል ወረፋ አልደረሰኝም እማያጀባ ሊወጡብኝ ነው አለኝ። በቃ እሺ ሂድ አልኩት። የእሱን መኪና ብፈልገው አጣሁት። ለካ ከመከላከያ ጀርባ ቁጥር 1 የወጣው መኪና የሱ ነበር። ተሸዋወዱ ማለት ነው። በቃ ስመለስ አገኝሻለሁ አለኝ። እሺ አልኩት። ከሳምንት በኋላ ጭነቱ እንዳልተራገፈ ነገረኝ። ምን ነው በሰላም ብዬ ጠየቅኩት። መከላከያ ባህር ዳር ላይ ጥሎኝ ነው ሄደው። ወደ ወረታ ተኩስ አለ አለኝ። አልመጣም አልኩት። ወደዛ ጠራት ማለት ነው እሱ ዳለበት ቦታ። አልመጣም አልኩት። ስለማልመጣ እንደው አንተ ለመምጣት ያለብህ ብዬ ተናገርኩ። የሰው ንብረት ትቼ እንዴት እመጣለሁ? በዛ ላይ የመንግስት ጭነት ነው የጫንኩት። አትረጅኝም አለኝ። ብዙ አሰብኩ፣ ግራ ተጋባ። ጓደኛዬን ምን ላድርግ አልኳት። ልብሽ የፈቀደውን ወስኝ አለችኝ። እሺ ብዬ ከራሴ ጋር ብዙ ከታገልኩ በኋላ 200 ብር ብቻ እንዳለኝ ነገርኩት። እኔ ልክልሻለሁ አለኝ። ብር አጥቼው አልነበረም ባይዛው እየፈተነችው ነው። እንዴት ነው ብር ብለው አንዳንድ ሴቶች በዛ ነው አንዳንድ ሴቶች ባይዛው በሚጠይቁት ነገር ከተደረገላቸው ለዛ ሰው ያላቸው እምነት እየጨመረ ይሄዳል። እና ደግሞ በወጣ ቢሄድ እውነት አምኑ እንትን ይለኛል ኃላፊነት ወስዳለሁ። ብር አጥቼው አልነበረም የጠየኩት። ከዛ ብሩን መልሰችለት። ኦኬ ልገምተው ነበር። እሱም የላከልኝ ብሩን መልሼ ላኩለት። ደነገጠ። ለምንድን ነው የላክሽልኝ አለኝ። በሰማዕቷ በአርሴማ ውሳኔሽን ንገሪኝ፣ አታስጨንቂኝ አለኝ። እሺ እዚህ ጋር እሱን ግራ እየተጋባ መጣ። ብር ጠየቀችው። ከዛም በኋላ ደግሞ መልሳ ብሩ መለሰችለት። እዛ ጋር እኮ እሱ ጋር እኮ ነው እንደመለሰችለት የተሰማኝ እኔ ልፈተነው ነበር ስትል ያው በቃ ምን ጥያቄ የለውም። ኦኬ ከዛ አታስጨንቂኝ አለኝ። ብር አለኝ በራሴ እመጣለሁ አልኩት። እሺ ስለው እጠብቅሻለሁ አለኝ። ከጓደኛዬ እና ከታላቅ እህቴ በቀር ማንም አያውቅ ወደሱ መሄዷ ማለት ነበር። ነሐሴ 10 ቅዳሜ ቀን ነበር። ተነስቼ ሄድኩ። ዳንግላ እንደደረስኩ የምትመጪው ሐሙሴት ነው አለኝ። ይኸውልሽ ምን ዳንግላን እንዲገናኙ የተቀጣጠሩት እሷ ወደ ዳንግላ እንድትሄድ። ልክ እዛ መድረሷን ሲያውቅ ደግሞ ሐሙሴት የሚባል ከተማ ሌላ ቦታ ነው የምንገናኘው አላት። ገብቶሻል? ከቤቷ ከመጀመሪያው ዳንግላ ሳይሆን ሐሙሴት ነው ቢላት እንደማትፈልግ ያውቃል። ስለዚህ ሸወደ። በጣም ተነፋፍቀዋል። ሁለተኛ ነገር ደግሞ ቤተሰብም አይፈቅድልኝም እያለችው ስለነበር እስከዛሬ እዛ ነው ቢላት እንደማያገኛት እርግጠኛ። ኦኬ እሺ። እሷ ለፋልሽ አንድ ቀን አይታማታቆም ሰው በአንድ ቀን ታስተሽ ግን 3 ሀገር መሄድ በጣም ከባድ ነው። ያው ፍቅር ነው። ሐሙሴት ነው አለኝ። አላውቀውም አልኩት። ጓደኛዬ መናኸሪያ መጥቶ ይቀበልሻል። የት? ዳንግላ መጥቶ ወደ ሐሙሴት ማለት ነው ያሳፈራት። ከዛም መናኸሪያ መጥቶ ይቀበልሻል ሲለኝ ተናደድኩ። ሸወድከኝ አይደል አልኩት። እማዬ ይቅርታ፣ የቆምኩት እዛ ነበር። መጀመሪያውኑ ብነግርሽ አትመጪም ነበር ሲለኝ እሺ ብዬ መንገዴን ቀጠልኩ። እህቴም ሆነ ጓደኛዬ ባህር ዳር እንደሚሄድ ነበር የሚያውቁት። ኦኬ ነገር ሄደችው እንደዛ እሷም ማስባ የነበረው እንደዛ ነው። አላሰበችም ሲጀመር። ዝምታዬን መርጬ ሄድኩ ምንም ሳትናገር። እንዳለውም ባህር ዳር ስደርስ ጓደኛው መጥቶ ተቀበለኝ። ወደ ሐሙሴትም የሚሄድ መኪና አስይዞኝ ደርሶ መልስ ነበር ያሰብኩት። መንገድ ላይ መኪናው ተበላሽቶ 8 ሰዓት ከ20 ሐሙሴት ገባ። መጥፎ አጋጣሚ በጣም ግን ልጅቷ አተራረኳ ራሱ እንዴት ነው ያንባዋች? በጣም እኔ አድጻጻፋ በጣም ፋሚሊ ስትጽፉ ስትልኩልን በቃ እንደዚህ አድርጋችሁ በቃ አንደኛ ሰውን በደንብ እንዲማርበት ግን አሳርጋችሁት በጣም የሚገርምሽ እኔ በቮይስ ነበር ያልኳትና ስጽፍ ጎበዝ ነኝ ምናምን ስትል ኦኬ እሺ ነበር ግን አነግሬያታለሁ። በዚህ አጋጣሚ ጎበዝ ነሽ ስትጽፊ ብያታለሁ። ጎበዝ ናት በጣም አተራረኳ። አይ ነው በጣም 8 ሰዓት ከ20 ሐሙሴት ገባሁ። መኪና ጋራዥ ነበረ። እዛ በባጃጅ ሄድኩኝ።
ገብቶሻል። መኪናው ጋራዥ ሆኖ ማለት ነው። መኪናው ተበላሽ። ተበላሽ። 8 ሰዓት ከናገሩ አለች። ከዛ በባጃጅ ሄድኩ። ተቀበለኝ። ለካ በጣም ናፍቆኝ ብሏል። በጣም አቀፈኝ፣ አቀፍኩት። ዋው! እንግዲህ ፋሚሊ የመጀመሪያው የመገናኘታቸው ቀን ነው። እንግዲህ ከባድ ነው። ቺፕስ ያታባቱ እንግዲህ ለመጀመሪያ ቀን ነው እንሰማለን። እሺ እንዴት ነበር? እስቲ ቀጥል። በደንብ ተቃቀፉ። እዚህ ጋር እንደገለጸችልኝ ከሆነ ነይ እንሂድ፣ እስካሁን አንቺን እየጠበቅኩ ምሳ አልበላሁም እንብላ አለኝ። እሺ ብዬ አያሳዝንም? ምሳም አልበላም። ኧረ እባክሽ አይ ወንድ ልጅ ባይዘው ቦሎ ይጨካል። ሁሉም አይ ብዙ ጊዜ ታሳይኛም ወንድም ማለት ይባላል፣ ግን ሁሉም አይደለም። ፍቅር እኮ ነው እናቴ። እሺ ቀጥይ እስኪ። እንትን ነው ትመጣለች አትመጣም ነው በቃ አቋርጣ ተናዳ ተመልሳ ትመለሳለች የሚለው ራሱ ጭንቀት ነው ለሱ። ምግብ ሳይበላ ይጠብቃታል። ሜቢ ምናልባት ሊበላም ግን ይችላል። አይ አልበላም ብለን እኮ ፍቅር ነው ብለሽ እሺ እንብላ አለኝ። እሺ ብዬ አብረን በላን። ትንሽ እንደተጫወትን ሸኘኝ ያልኩት። ወዴት? ወደ ቤቷ። የኔዋ ወደ ቤቷ ማለት ነው። ማለት ለመምጣት ራሱ 8 ሰዓት ከምናምን የደረሰች ሴት ከዛ በኋላ ስለነበረ ሴት ናት። ያው ይመሽባታል፣ የተወሰነ ነገር ይገጥማታል። ግን ጨክና ብትወጣ የምትደርስ ይመስለኛል። ያው የሀገሩንም አናውቅም እኛ። ያው ነገር እየጀመረ ነው ታሪኩ ባይዘው ገና እየጀመረ ነው። ከዚህ አሁን ነው በቃ የሚጀምረው። እሺ ምሳ አልበላሁም እንብላ ላይ ምናምን። ከዛ ይሄንን አልቤልሻለሁ። አብረን በላን። ትንሽ እንደተጫወትን ሸኘኝ ያልኩት። መሸኮ በዚህ ሰዓትማ አትሄጂም አለኝ። በጣም ፈራሁ። ለእህቴና ለጓደኛዬ እንደነገርኩ እንዳደርኩ አልነገርኳቸውም። ያው ደርሳ እንደምትመለስ እሷ የምታውቀው እየጠበቋት በዛው እሷም አታውቅም እንደምታደር። አይ ፋይናሊ ያው እሱ መሸኳላት። አዎ አይ ስትሄድማ እንደምትመለስ አስባለሁ። ከዛም መሸኮ በዚህ ሰዓትማ አትሄጂም አለኝ። በጣም ፈራሁ። ለእህቴና ለጓደኛዬ እንዳደርኩ አልነገርኳቸውም። ሁለቱም በጣም አዘኑብኝ። ፋይናሊ አወቁ ማለት ነው። አልመጣም ስትል ምርጫ አልነበረኝም። አደርኩ። ያኔ ድንግልናዬን ሰጠሁት። ተክሊሉን ቀረ። በቃ ስትሄድ እኮ ተክሊሉ ቀረ። መንገድ ስትጀምር ማለት ነው። የብዙ ዓመት ህልሟ በአንድ ሌሊት የሚገርምሽ እሷ ከራሷ ህልም በላይ በጣም ነው ያደነኩት። በዚህ አጋጣሚ ለፋሚሊ ያለሽን ክብር ላደንቅልሽ እወዳለሁ። ሞር ለእናትሽ እና የሚገርምሽ ታሪኩ ገና ነው ወደታች፣ ግን ከሆነው ታሪክ በላይ እሷን ከጎዳት ነገር ይልቅ ፋሚሊ ላይ በቃ እዛ ጋር ሄጄ እንዴት ነው ማስረዳው የሚለው ነገር እስቲ ነገርሻቸው እስቲ ንገሪኝ እንጂ ቆይ አብረን እንስማለሽ። ምንድን ነው ያው ነው ነገር ነው። እሺ ድንግልናዬን ሰጠሁት። ማታውን ምንም አልተኛሁም። አንደኛ አሞኝ ነበር። ከህመሙ በላይ ግን እናቴን እንዴት እንደማያት ቃሌን አጠፍኩ። ባለጌ ሆንኩ ያክል ተሰማኝ። ሳላስበው እንባዬ ይወርድ ጀመር። መንጋቷ አልቀረም፣ ነጋ። አደረች። ጠዋት እንዴት ልጓዝ? አይደለም እንጅባራ የምመለስበት አቅም ይቅርና ካልጋ የተነስቼ ሻወር መገባበት አቅም አነሰኝ። ደከማት። ህመምም አለው። መንገድም ተጉዛ ነው ሄደችው። ድንጋጤም አለ። ቤት ስገባ ቤተሰቦች እንዴት ነው የማየው አለ። ብዙ ነገር ነውና ከባድ ነው። ያን ቀንም አደርኩ። ሁለተኛው ቀን ስላልቻለች ነው መመለስ። ህመሙን አልቻልኩትም ማለች ሲመስለኝ፣ እሱ ብቻ አይመስለኝም። ያው እንደ ሴት ስትረጁ እዛ ጋር ያለውን ነገር ጫናውን ለመሸከም ጊዜ ያስፈልጋታል ሲመስለኝ። ማለት በቃ ይሄ ወዲያው ሄዳ የምትጋፈጠው አይነት አልሆነላት። ገብቶሻል? ምክንያቱም ጠብቃው ፕሮግራም አድርጋ የሄደችው ላይፍ አይደለም፣ አግኝታ ለመመለስ ነው። ስለዚህ አንድ ቀን ጨመረች ማለት ነው። 2 ቀን። ኦኬ እሺ። የሰማችሁ እንግዲህ እሺ። ያን ቀንም አደርኩ። እህቴ ተቆጣችኝ፣ ታላቅ እህቷ ማለት ነው። አደረግሽው አለች። ምን ልመልስ? አዎ
ከእናታችን ቃል እሱ በለጠብሽ አለችኝ። ምን ልበል? ዝም አልኩኝ። አዝናለሁ አለችኝ። የቤታችን ኩሩ ልጅ ነበርሽ። ይሄ ደግሞ ከባዱ የሚሰብር ቃል በጣም ማለት በራስሽ ሆነ የሚያምንብሽ የሆነ የቤተሰብሽ አካል የሚቀበልሽ የሚያምንሽ ይሄ በእሷ እርግጠኛ ነኝ የሚል ሰው የእነሱን ልብ ሰብረሽ ከዛ በእነሱ አፍ እንደዚህ መባል በጣም ከባድ ነው። እሺ እሱ በለጠብሽ አለችኝ። ምን ልበል? ዝም አልኩኝ። አዝናለሁ አለችኝ። የቤታችን ኩሩ ልጅ ነበርሽ። እንዴት ነው እናታችንን የምታያት አሉኝ። ጓደኛዬም ደገመች ይህን ቃል። በቃ አልቻልኩም ነበር። ስልኬን ፍላይት ሙድ አድርጌ የእሱን ስልክ መጠቀም ጀመርኩ። የእሷ ራሷን ሰጥታ ማለት ነው። በቃ ቤተሰቡ እንትን ስላለ ይሄ ደግሞ ሁለተኛው ጥፋት። በጣም ከባድ። በአንድ በኩል ሀዘኔታ፣ በሌላ በኩል ደግሞ ሳየው እጽናናለሁ። ማለት እሱ ስታሳዝን ልጅነት ነው። በጣም ቆንጆ በዛው ይቺ ልጅ በጣም ቆንጅዬ ገና ትንሽዬ የ20 ዓመት ወጣት ናት። የሚገርምሽ ነገር እሺ እሱን ሳየው እጽናናለሁ። በሶስተኛው ቀንም እሱ ወደ ወረታ እኔም ወደ እንጅባራ ተመለስኩ። ከዛን ቀን በኋላ እንቅልፍ ባይኔ ዞሮ አያውቅም። ለምን? ጭንቀት። አንደኛ ቃሏን ማፍረሷ፣ ሁለተኛ ነገር ቤተሰብሽ ላይ በዚህ ልክ ነገር አንቺ ነሽ ነገሩ እንደተፈጸመ ታውቂና ደፍራ እንዴት አድርጋ ቤተሰቦቿ እህቷና ጓደኛ ነው የሚያውቁትና ለእናቷ ቃል የገባችው ነገር አለ። እዚህ ጋር ደግሞ ቃሏን ማፍረሳ ነው የመጣችው። የአእምሮ ዝግጅትም ይፈልጋል። ወደ እንጅባራ ተመለስኩ። ከዛን ቀን በኋላ እንቅልፍ ባይኔ ዞሮ አያውቅም። በሳምንቱ ተመልሶ ባህር ዳር ገባ። ልጁ ተመልሶ መጣ። በጣም ስለናፈቀኝ ተመልሼ ሄድኩ። ወዴት? ወደሱ። ኦኬ ይደዋወሉ ነበር ማለት ነው ግንኙነታቸው። ከዛ ተለያይተው በተገናኙበት ጊዜ ተለያይተው በሳምንቱ ያው በማለ ስልክ ቪዲዮ ኮል ምንም አለ ቀጥላል እንደበፊቱ። ከዛ በሳምንቱ ተመልሶ ሲመጣ ናፈቃት። ሞር ደግሞ በአካል ላይ ያየሽው ሰውና በአካል ላይ ያየሽው ደግሞ አንድ አይደለም። በፊት ከነበራት ሞር ዋጋም እየከፈለችለት ስለሆነ ተመልሳ ሄደች ማለት ነው። እዛም ጥሩ ጊዜ አሳለፍን። ጓደኞቹን አስተዋወቀኝ። ይሄ ደግሞ የመጀመሪያው እኛ ሴቶች የሚሸወዱበት ነገር ነው። ጓደኛ ቤተሰብ ምናምን የሚለውን ውስጥ ከገባን በቃ ይሄ ነገር ሪል ሪሌሽንሺፕ ውስጥ ገብቻለሁ፣ ትክክለኛው መንገድ ላይ ነን ብለን እናስባለን። ጓደኛም አንዳንድ ጊዜ ከበር ያደርጋል ለጓደኛ ምንም ጥያቄ። በተለይ ወንዶች በጣም የሚደራረጉ ወንዶች ይተጋገዛል። አዎ ቀላል። እዛም ጥሩ አስተዋወቀኝ። ምሽት እንደዚህ ተኝተን የዛለት ማለት ነው የተገናኙለት አድረው ምሽት ላይ ያው የዛኔም አብሮ አድረዋል። ታዲያ ስትጸጸፍ አልነበር እንዴ? ኦልሬዲ ሆኗል። በቃ አንዴ ሆኗል ነው ታውቃለሽ። እየተጋፈጠችው ነው ያለች ነገር እና የእሱንም ፊድባክ ስታየው ጥሩ ነው ማለት አልተቀየረባትም። ጥሩ ስላደረኩኝ ምናምን ብሎ ይባስ ብሎ ጓደኞቹን አስተዋወቃል። ድንግልናዋን ስጀሉ በቃ አይነት ነገር አልሄደም። ስለዚህ ጓደኞቿ ስለዚህ ዋጋ እየከፈልኩ ሞት ትክክለኛ ላይፍ ውስጥ ነው ያለው። እሱን ሳይ እጽናናለሁ አለች። ተጽናናች። ስለዚህ የዛለት ያደሩለት ጓደኞቹን ቀን አስተዋውቋታል። ያደሩለት እንቅልፍ እምቢ ይላታል ማለት ነው። እንቅልፍ እምቢ ብሏት ስለነበር የእሱን ስልክ ትነካካለች ማለት ነው። ተኝተው የእሱን ስልክ ይዤ ስለነበር ቴሌግራም ስገባ እዚህ ጋር ለተደነግጭ ነው እናንተን አላውቅም፣ እንዴት እንደምነግርሽ አላውቅም። የህፃን የምሳ ከነሱ ጋር አንድ ላይ ስነግርሽ ነው። የህፃናት የምሳ ዕቃ ትልኪልኛለሽ፣ እዚህ ጋር ስሙ መጥቀስ አልፈልግም የሚል ቴክስት ያበደ ነው ማለት የላክልኝ የምሳ ዕቃ ከልጅ የተላከ ቴክስት ቆንጆ ነው የሚል ገብቶሻል? አልገባኝም። ክረምት ነው እና ለመስከረም ትምህርት የላክልኝ የምሳ ዕቃ ወድጄዋለሁ የሚል ቴክስት ለልጁ ምሳ ዕቃ እየገዛ ነው። ገዛ እንጂ ገዝቶ ልኳል እኮ። ኦኬ ልኮ ወድጄዋለሁ ተብሏል። ልጅ ናት ለአባቷ ገብቶሻል? ወድጄዋለሁ። እዚህ ጋር ቅድምም ስናነበው ባይዘው ነገር እዚህ ጋር ግር ብሎኝ ነበር። እኔም ጠይቄያት እና ቃሉን መጠቀም ስላልፈለኩ ነው። ልጅ አባቷን የምጠራበት ነው ስለማልፈልግ እና በምታቆላምጥበት ስም ጠርታው ወድጄዋለሁ ምሳቄ ላክልኝን ወድጄዋለሁ እና የምስጋና ነው የሚል ቴክስት ቴሌግራም። እንግዲህ ይሄ ልጅ እናት
እናትም አባትም የለኝም። ወንድሞች ብቻ ነው ታላላቆች ያለው ቤተሰቡ ሁሉ ጨርሶ ፋይናሊ የልጅ አባቱ የምታገኘው። እሺ ታሪኩ እዚህ ጋር ነው እንግዲህ የሚጀምረው። ከዚህ በኋላ ነው የሚጀምረው። በቃ ኖርማል ነው። ያ ደግሞ እኮ ያበደ ነው። እኔ እኮ ያበደ ነው። ልጅቷ ራሷ አራዳናት እና ያበደ ምሳቃ ነው። በቃ ቆንጆ ምሳቃ ነው የላክልኝ። ቴንኪው ነው በቃ የምስጋና ነው። በዚህ ሰዓት አጅሬው እንቅልፉን ተኝቶልሻል። እሷ ስታይ ቴክስት ፓስዋርዱን አሰጥቷታል። ንጹህ እንደሆነ ደግሞ ስልኩን ሰጥቶ ያደረገ ነው የሚገርመው። ቆጨርባ አባቴ የለም ለጥ ብሏል። ያስቅም ግን እኔ ገርሞኛል ማለት አላውቅም። እኔ ሳኩት እኮ ነው ምንም እንደሌለበት ያለ ፓስዋርድ ደግሞ እንቅልፉ መስሎታል እንጂ ነው የሚገርምሽ። እንቅልፉንማ በቃ ያው የኔ ማሪዎች እዚህ ጋር ስንስቅ ማለት ነው ታሪኩ እንትን ብሎን አይደለም። እሺ የሰውየው ነፃነት ማለት ይሄ ሁሉ ታሪክ ከጀርባ እየሰራ ለጥ ብሎ ተኝቷል። ምንም እንዳልተፈጠረ እኮ እሺ ሳይልበት ተኝቷል። ለማንኛውም ግን ይሄን ነገር በቃ ፓርት 2 እንዳርግላችሁ ኔክስት ቪዲዮ አውራችሁ ቆዩ።